ወዳጄ ልቤና ሌሎችም ምዕራፍ 4 ስለ ትዕቢትና ስለ ትህትና መጣላት። ከዚህ በኋላ ድንቁርና ወደምትባል ሀገር ደረስኩ። በዛች ሀገርም ትዕቢት የሚባል ሌባ ጌታ ሆኖ ይኖር ነበር። ሌብነቱ ግን የሚያውቅበት አልነበረም። ደግሞ ትህትና የሚባልም ሰው የጨዋ ልጅ ጊዜ ያዋረደው በዛችም ሀገር ራሱን ቀብሮ ይኖር ነበር። እኔም ለሁለቱም ወዳጅ ሆኜ በሁለቱ ቤት ስበላ ስጠጣ ብዙ ቀን ተቀመጠው። ዳሩ ግን ትዕቢት ሌባ መሆኑን አላወቀውም ነበር። ትዕቢትም በትህትና ላይ ክፉ ወሬ እያወራ ይነግረኝ ነበር። ትህትናም በሰማ ጊዜ ነገሩን እንዳልሰማ እየሆነ ዝም ይል ነበር። አንድ ቀን ትህትና ወደ ቤቱ ጠርቶኝ ትንሽ ጨዋታ ስንጨዋወት ትዕቢት እግሬ መንገዱን ሲያልፍ አየኝና ተቆጥቶ ጨርቁን በአፍንጫዋ ላይ አድርጎ አለፈ። ጥቂት እንደሄደ ከሐሜት ጋር በመንገድ ተገናኙ። ሐሜት ቶሎ ብሎ ጌታው አቶ ትዕቢት ከወዴት ይመጣሉ አለው። ከወደ ሰይጣን ልብ አለው። ምን ነው አዝነዋል አለው። ሐዘን ይበዛብኝ፣ ሰው ሁሉ ወረተኛ ነው። ይሄንን በአጠገባችን የቆመውን ሰውዬ ይሄን ዓለም መጽሐፍትን ሲዞር አግኝቼው ወደ ቤቴ ወሰድኩት። ደግሞ ሱሪህን እስኪ ተረከዝህ አድርገው፣ ዓይንህን ተኳል፣ ጨርቅህን አፍንጫ ላይ አድርገው፣ ሰላምታ ሲሰጡ ዝም በላቸው ብዬ የሀገሩን ሥርዓት አስተማርኩት። አሁን ግን ሁለቱም ትቶ ከትህትና ጋር ሲጫወት አየሁት። ትህትናስ እንኳን እንግዳ የሚቀበልበት ራሱን የሚረዳበት ገንዘብ አያገኝም አለ። ትዕቢትም ከሐሜት አፍ ይህንን በሰማ ጊዜ ደስ አለውና ትህትና የሚያውቀው እንግዳ መጥቶብኛልና እንጀራ በድሩኝ ማለት ነው እንጂ ባለ ገንዘብ ከሆነ ልጆቹ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የሚባሉትን የሚጠጡት አጥተው በረሃብ ለምን ይሰቃዩ ነበር አለ። ማቴዎስ 5:7-6 ላይ። ትዕቢት ይህንን ሁሉ ነገር ሲናገር ትህትና ጆሮውን ጣል አድርጎ ይሰማ ነበርና በነገሩ ስለተናደደ በትሩን ይዞ ወደ ትዕቢት ቀርቦ አንተ ሌባ፣ ምን ነው ብቻህን ብችል እምቢ አልክ? የዚህ ሐሰተኛ የዲያብሎስ ልጅ መሆንን ረሳሁን? ዳሩ ግን ምን ታደርግ፣ ስደት ሰውሬ መቻል የእኔ አባት ክርስቶስ ከሀገር ከሰው ልብ አስወጥቶ ቢሰድህ ወደዚች ደንቆሮና ወደምትባል ሀገር መጥተህ ጌታ ሆንክ። እውነት የሚባል ከሳሽ አስነስቼ ከዚህ ሀገር ሳላጠፋ የቀረው እንደሆነ እያለ በዛቻ ወደ ቤቱ ተመለሰ። ትዕቢትም ለካ ሌብነቱን ታውቆብኛል ብሎ ዝም አለ። ኋላ ግን ዘመዶቹ ተሰብስበው አሁንም እንዲህ ዝም ብለህ ከቀረ ማንም እየተነሳ ሌባ እያለ ሊሰድብህ አይደለምን? በዳኛ ክሰስና ያዘው፣ ሰብነትህንም በማን ይረታሃል አሉት። ከዚህ በኋላ ትዕቢት ወደ ወዳጁ ልብ መጥቶ ዳኛ አደርግሃለሁና ትህትናን አስመጣልኝ አለው። ትህትናም ሐሳቡን ጥሎ ተቀምጦ ሳለ ተከለሃልና ቶሎ ድረስ የሚል ቃል መጣበት። ተከሰሃልና ቶሎ ድረስ የሚባል ቃል መጣበት። ከዚህ በኋላ ትዕቢትና ትህትና ተቋቋሙ። እኔም አስታርቃለሁ ብዬ ብዙ ደከመው። ነገር ግን ትዕቢት እርቅ እምቢ አለ። ትዕቢትም እርቅ እምቢ ያለበት ምክንያት በዳኛው ብዙ ገንዘብ ሰጥሃለሁ ብሎ ተስፋ ስለተሰጠው ነበርና መቼም አይረታም ብሎ ነበረ። በንግግሩም ይታወቃል። ትህትናም ሌባ መሆንን ልረታ አለው። ዳኛው ግን ለትዕቢት
አድልቶ ነበርና ትዕቢት ሌባ አለመሆኑን ይረታ አለው። እንዲህ ማለት በትዕቢት ብዙ ወዳጆች ነበሩትና ምናልባት እነዚያ ምስክር ተቆርጥሎ ትዕቢት ይረታል ብለው ተስፋ አደረጉ። ትህትናም ነገሩ እንዳልሆነለት ባየ ጊዜ ተጠባቂ አለ። በስምንተኛው ቀን ጳውሎስ የሚባል ነገር አዋቂ አግኝቶ ይዞ መጣ። ዳኛውም ያንን ባየ ጊዜ እጅግ ፈራ። ስለዚህ ቀኙ ለትህትና ይሁን ተባለ። ፈራጆቹም ትዕቢት ሌባ መሆኑን ትህትና ይረታ እያሉ ፈረዱ። ጳውሎስም ትዕቢትን ሌባ ነህ አለው። አይደለሁም አለ። የዘላለም ኩነኔ እሰጣለሁ፣ አገባለሁ። ከዚህ በኋላ ምስክሮቼ ተቆጥረው ምስክሮችም ጴጥሮስ፣ ማቴዎስና ያዕቆብ ነበሩ። ጳውሎስም እጁን ዘርግቶ ጴጥሮስ ሆይ ትዕቢት ሌባ እንደሆነ እወቅልኝ አለው። ትዕቢትም በእኔ አታውቅብኝም፣ እኔ ሌባ አይደለሁም አለ። ጴጥሮስ ተነሳ፣ ዓለም እንዲሁ እናንተ ጎበዛዝት ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ ተገዙ፣ ትህትናንም ልበሱ። እግዚአብሔር ልባቸውን የሚያስታበዩ ይጣላልና ለትህትና ግን ጸጋውን ይሰጣል። እንግዲህ ከጸጋቸው ከእግዚአብሔር እጅ በታች ዝቅ በሉ፣ በጊዜው ከፍ ከፍ ያደረጋችሁ ዘንድ አለ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 እስከ 6። ጳውሎስ ንገረኝ አለው። ትዕቢት አዎን ነግርሃለሁ አለ። ዳግመኛም ማቴዎስ ሆይ ትዕቢት ሌባ እንደሆነ እወቅልኝ አለው። ትዕቢትም እኔ ሌባ አይደለሁም፣ በእኔም አታውቅብኝ አለ። ማቴዎስ ተነሳ፣ ከእናንተ የሚበልጥ ሎሌ ይሁናችሁ፣ ነፍሱንም ከፍ ከፍ ያደርግ ዝቅ ይላልና፣ ነፍሱንም ዝቅ ዝቅ ያደረገ ከፍ ይላልና አለ። ማቴዎስ 23 ከቁጥር 11 እስከ 12። ንገርልኝ አለው። ትዕቢትም አዎን እነግርልሃለሁ፣ ያዕቆብ ሆይ ትዕቢት ሌባ እንደሆነ ወቅልኝ አለው። ትዕቢትም በእኔም አታውቅብኝ፣ ሌባ አይደለሁም አለ። ያዕቆብ ተነሳ፣ እግዚአብሔር ልባቸውን የሚያስተበይ ሰዎች ይቆጣል፣ ለትሑታን ግን ጸጋ ይሰጣቸዋል አለ። ያዕቆብ 4 ቁጥር 7። ጳውሎስም ንገርልኝ አለው። አዎን ነግሬሃለሁ። አንሳ አለው፣ አያስነሳኝም። እነዚህ አሁን የመሰከሩት ሁሉ አብሮን አደጎቼ ናቸው አለ። ዳኛውም እጁን ዘርግቶ ይህንን ማለት በፊት ነበር እንጂ አሁንማ አንተ ወደህ ተቀብለሃቸው ነገር ካለቀ በኋላ እንዲህ ብትል መቼ ይሆናል? ይልቅስ አንሳ አለው። ጳውሎስ ግን ተናደደና አሁን እንዲህ ማለት ሌሎች ምስክሮች አያገኝም ብለህ ይሆናል። እኔ መልካቸውን እንኳ ካየኋቸው ከሽማግሌዎች ወገን ልቁጠርልህ አለው። ትዕቢትም ከዚያ ወዲያስ ብሞትም አይቆጨኝም አለ። ከዚህ በኋላ ሰሎሞን ሕዝቅኤል ቆጠረለት። ከፊተኞች ጋር 5 ምስክሮች መሆናቸው ነው። ጳውሎስም በቁጣ ቃል ሰሎሞን ሆይ ትዕቢት ሌባ እንደሆነ እወቅልኝ አለ። ትዕቢትም በእኔም አታውቅብኝም፣ ሌባ አይደለሁም አለ። ሰሎሞን ተነሳ፣ ሰውን ትዕቢቱ ያዋርደዋል፣ ነፍሱን የሚያዋርድ ግን ክብር ይቀበላል አለ። መጽሐፈ ምሳሌ 25። ንገረኝ አለው። አዎ ነግሬሃለሁ። ሕዝቅኤል ሆይ ትዕቢት ሌባ እንደሆነ እወቅልኝ አለው። በእኔም አታውቅብኝ፣ ሌባ አይደለሁም አለ። ሕዝቅኤል ተነሳ፣ የተዋረደ ይከብራል፣ የከበረም ይዋረዳል አለ። ሕዝቅኤል 21 20 እስከ 26። ጳውሎስም እንሳ አለው። አነሳው አለ። ከዚያም በኋላ ትዕቢት ሌባ መሆኑን
ትህትናም ደህና ሰው መሆኑን በሁለት ዘንድ ታወቀ። ትሁትም ለዚህ ጳውሎስ ለሚባል ተሟጋች በሮሜ የተሰራ ጥሩ ባህር ወጥ ሰይፍ አንስቶ ሰጠው። ጳውሎስ ግን ሰይፍን በአክሊል ለወጠው።